ቪዲዮ ለቆኩ ያዋረደኝ እሱ ነው። ከብሩክ ጋር እንድለያይ ያደረገኝ እኮ እሱ ነው። የብሩክ ልጅ አሳከማት እኮ እኔን ከርቶስ ነው። ምን አደረገች ትኛለሽ? እናማ ድፍት ይበል። ደም አትሰጪውም። ሰጣለሁ የምትይ ከሆነ ደግሞ ዝናን ቆንጆ ይዝሽ አደርጋለሁ። ዝና ሊገለኝ እየፈለገኝ ነው። ከሱ ውስጥ ትጠብቀኛለህ? ይኸውልሽ ኤፍራታ፣ እሱ እኮ እኛንም እየፈለገን ነው። እኔ ደግሞ ፖሊስ አይደለሁም። ሁልጊዜ አንቺን ከሱ አላስጥልሽም። ለፖሊስ አመልክቺና ራስሽን ነፃ አውጪ ብዬሻለሁ። ይኸውልሽ እሱ በኋላ እናወራለን። አሁን ይኸውልሽ 20 ሺህ ብር እከፍልሻለሁ። በአስቸኳይ ነይና የሞገስን ህይወት አትርፊልኝ እባክሽ። እሱ ለእኛ ሲል ነው እንደዚህ ሆነው። 30 ባዩ። እሺ ግን መጠጥ ትወስደኛለህ? እሺ። ዝና አበበ ያበበ ደበሳ ልጅ እንግዲህ በንዴትና በብስጭት እንግዲህ በዚች በቆንጅዬ ልጅ በዚህ በምስኪን ልጅ ላይ እንግዲህ ነገርዮሹን ቁጣውን ንዴቱን ለማብረድ እንትን እያለ ይገኛል ማለት ነው። እንግዲህ ዛሬ ያልሆነ ነገር አደርግሻለሁ ወደፍርሻለሁ 500 ሺህ በአካውንት ቤተሰቦችሽ የማያስገቡ ከሆነ ያንቺ ህይወት እዚህ ጋር ያልቀለታል፣ መጫወቻ ነው ማደርግሽ እያላት ነው። እንግዲህ እሷም ደግሞ ግዴለኝ እንደዚህ ከምታደርገኝ ከምታረክሰኝ አልሆነ ነገር ከምታደርገኝ ግዴለኝ፣ በቃ ግዴለኝ፣ ምን ችግር አለው? ሞት እኮ እርስት ነው እያለችው ነበር ማለት ነው። አረባክሽ እኔ ሴት ላልገ ሲቀጥል ሴት ምገል በሆነ ኖሮ የመጀመሪያ ኤፍራታ ነበር ምገላት፣ ለዛውም አሳልፋ ለሞት የሰጠችኝ። ስለዚህ እኔ በእኔ ሴት ልጅ ልትሞት አትችልም በፍጹም። ስለዚህ ደግሞ አንቺን እንኳን ልገልሽ ይቅርና ስለወደድኩሽ ወይም አይደለም እዚህ ጋር ያስቀመጥኩሽ ገንዘቤን ማስላክ ከቻልሽ ገንዘቤን አስልኪ፣ አለበለዚያ ደግሞ እኔ አውቃለሁኝ እንደውም ሚስቴ ትታኝ ሄዳለች፣ አንቺ ሚስቴ ሆነሽ ቤቴ ትቀመጫለሽ፣ ሉላ ትታኛለች፣ ሉላ ትታኝ ሄዳለች እያላት ነው። እንግዲህ ሉላን አሰቃይቶ ከብዙ ስቃይ ከብዙ መከራ ከብዙ ረጅም ጊዜ ወራት በኋላ እንግዲህ እሷ ራሷ በራስ ባለችው መንገድ ብዙ ነገር ብትለውም እምቢ ስላላት በመጨረሻም እንግዲህ አናቱን በርግሰው ቀጥታ ሄዳለች ማለት ነው። እሷም እንግዲህ እግዚአብሔር ይመስገን አሁን ያለችው ከሞገስ ጋር ነው። ቢሆንም ደግሞ እንግዲህ እሱ ደግሞ ያው ማህሌትን ጠጋ ብትለውም ማህሌትን አልፈለጋትም። እንግዲህ እቺን ደግሞ እዚህ ምስኪን ልጅ የሱ መጫወቻ ለማድረግ እየሞከረ ይገኛል ማለት ነው። አንዳንድ ሰዎች ጭንቅላታቸውን በገንዘብና በቁስ ሲሞሉ ማሰብ ሁሉ ይተውና እንደ እንስሳ ይሆናሉ ማለት ነው። እንግዲህ እንስሳ እንኳን አንድን እንስሳ ከእንስሳ ጋር እንኳን የሆነ የፍቅርም ሆነ የሆነ ግንኙነት ለማድረግ መጀመሪያ ፈቃዳቸውን ጠይቆ ብዙ ነገሮች አድርጎ ነው። ይሄ ግን ከእንስሳም በላይ ነው ውድ ቤተሰቦቻችን። እና እንግዲህ እሷንም ልጅቷን ደግሞ በቅርብ ፈጣሪ እንደሚያድናት አንጠራጠርም። ሌላው ሉላ እንግዲህ እየተጨነቀች ነው ያለችው። ምክንያቱም ሞገስ ከሄደበት ጀምሮ በጣም እየተጨነቀች ነበረ። ስልክ እየደወለች ነበረ፣ ግን መፍትሄ አላገኘችም። በመጨረሻም እንግዲህ ሞገስ ከራሱን ስቶ ስለነበረ ወደ ራሱ ሲመለስ ቴክስት ልኮላታል። ቴክስቱም እንደደረሳት አለሁኝ ሰላም ነኝ ተረጋጊ ብሏታል ማለት ነው። እሷም በጣም ተረጋግታለች። ሌላ ያ ሰውየው ደግሞ በጣም እያስጨነቃት ነው የሚገኘው። ገንዘብ ያስለቀቅልናል ብለው እንግዲህ ያገኙት ሰውዬ ነገርዮሽን ወደ ሌላ አዙሮ እሷን ለጾታዊ ትንኮሳና ላልሆነ ነገር እየፈለጋት ይገኛል። በባለፈው ቤት ውስጥ መቶ ባስጨነቃት ጊዜ ሌላ ቀን እንገናኛለን የዛሬን ውጣልኝ ብላ ነገር ለማብረድ ነገሮችን በዛ መልኩ አድርጋ ነበረ። ግን አሁንም ድረስ እየደወለ በጣም እያስጨነቃት ነው። በዛ ላይ ደግሞ ሞገስ ያለበት ነገር በጣም ከባድ ነው፣ ግን አልሰማችም። ሞገስም እንግዲህ ለጓደኛው ሲል የከፈለውን መስዋዕትነት አይታችኋል። በጣም በቃል በማይገለጽ ሁኔታ ነው እንግዲህ እንትን እያደረገ ያለው ውድ ቤተሰቦቻችን። በሚገርም ሁኔታ እንግዲህ ተፋልሟል። ደስ በሚል ሁኔታ መጨረሻውን ደስ የሚል ነበረ። እንግዲህ ወንድማቸው ብሩክንም አተርፈው በሰላም ወደ ቤቱ ተመልሶላቸዋል። ሞገስም ደግሞ ዲም ያስፈልገው ስለነበረ እንግዲህ ኤፍራታን ያው በብር እንትን ብለው ኤፍራታ ዲም ሰጥተው እሱም ለሕክምና እንትን ብሏል። ሕክምናውን አጠናቆ እንግዲህ እሱም ወደ ቤቱ ነው የሚመለሰው። ይሄ ሁሉ ሲሆን ግን ሉላ አልሰማችም እላችኋለሁኝ። ሌላ እንግዲህ ዝና በጣም እየተናደደ ነው። ዝና ብቻ ሳይሆን ካሌብ ሞሲሳና ግብረ አበሮቹ አብረውት የሚሰሩት ሁሉ በጣም እየተናደዱ ነው ብሩክ በማምለጡ። እንግዲህ ቤት ውስጥ ይጠብቃሉ ብለው ያዘጋጇቸው ጋርዶች በነመድብልና ጓደኛው እንዲሁም በነሞገስ እንዳልሆን ሆነው እንግዲህ ተቀጥቀጠው ነው የወደቁት። ሞገስን ያው በመጨረሻ ያ የወደቀው ልጅ በቢመታውም የመድብል ጓደኛ መልሶ ያንንም መቶታል ማለት ነው። ግን ያው በመጨረሻ ላይ ትንሽ መስዋዕትነት አስከፍለዋቸዋል። ግን ቢሆንም
በሰላም አምልጠዋል። ሁኔታውን ሁሉ በሚገባ ተወጥተውታል ማለት ነው። ቤተሰቦቻችን እኛም እንግዲህ በጣም ደስ ብሎናል። ስንጠብቀው በጉጉት ስንጠብቀው የነበረው የብሩኬ ከዛ ስቃይ መውጣት ያለበት ሁኔታ ማወቅ እንግዲህ በጣም ደስ እያለን በዛሬው በጣም ደስተኞች ነን ሁላችንም። እንደ ፊልምም እንደ ኖርማልም ደግሞ አንድ ሰው ከብዙ መከራ ከብዙ ስቃይ በኋላ እግዚአብሔርን ከያዘ መጨረሻ ላይ ስኬታማ እንደሚሆን ያየንበት ነው ማለት ነው። እንደ ማሳያ ሌላው እንግዲህ ቅድስቴ ህልሟ ምኞቷ እንዲሳካላት ጫፍ ደርሷል። በጣም ደስ ነው የሚለው። እሱም እንግዲህ ዋናው ትልቁ ፖይንት የብሩኬ መምጣት ነበረ። ብሩኬ በህይወት መጥቷል ማለት ነው። ግን ያው ምሳሌ በጣም ደንግጣለች። አባቷን በዚህ መልኩ በምንም ሁኔታ ስላልጠበቀች እንግዲህ በር ከፍታ በድብልና ብሩክ አንድ ላይ ሲመጡ በጣም ነው የደነገጠችው። ከመደንገጥም አልፋ እንግዲህ እየተንቀጠቀጠች ነበረ ማለት ነው። እንግዲህ ልትወድቅ ሁሉ ትችላለች። ግን ብቻ ያው እግዚአብሔር ይመስገን ዋናው ትልቁ ነገር በህይወት መምጣቱ ስለሆነ ነገርዮሽ እሷም ተረጋግታ ሁኔታው በሁኔታ እሱም ነገ ጧት ደህና ሆኖ ነገሮችን በሁኔታ እንደሚስተካከል አንጠራጠርም። በቀጣይ ክፍል እንገናኝ።